ዛሬ ላይ መካከለኛው ምስራቅን እያመሱት የሚገኙት ትንሿ ሀያል ሀገር እስራኤልና የአረቡ ዓለም እያንቀጣቀጠች የምትገኘው ሀገር ኢራን በዚህ ልክ ለመጠፋፋትና አንዱ አንዱን ለማውደም ያበቃቸው ምንድን ነው? ለምንስ በዚህ ልክ ደም የተቃቡ ጠላቶች ሆኖ? ምን አይነት ግዙፍ ጥቅም ነው ማለቂያ ወደሌለው ጦርነት ውስጥ የከተታቸው የሚለው ጥያቄ ብዙዎችን ያስጨንቃል። ለዘመናት ከመጋረጃ ጀርባ ሲላተሙ የነበሩት እነዚህ ሁለት ግዙፍ ኃይላት ዛሬ የለየለትና ወደ ኒኩለር ሊያመራ የሚችል ቀጥተኛ ጦርነት ውስጥ ገብተዋል። እስራኤል የኢራንን የኒኩለር ሳይንቲስቶችና የጦር አዛዦች በሞት አነፍናፊው ሞሳድ እያደነች ስትገድል፣ ኢራን ደግሞ ትንሿ ሰይጣን የምትላትን እስራኤልን ከምድረ ገጽ ለማጥፋት ደጋግማ ትምላለች። ግን በዚህ ልክ ለምን? ምንድንስ ነው እንዲህ በጥላቻ እንዲተያዩ ያደረጋቸው የሚለው የብዙዎች ጥያቄ ሆኗል። ስለሆነም ዋና ዋና ምክንያቶቹን እንንገራችሁ። ግን ደግሞ አድማጮቻችን፣ የሚገርመው እስራኤልና ኢራን ከዚህ በፊት እንዳሁኑ ጠላት አልነበሩም። እስከ 1970ዎቹ መጨረሻ ድረስ ግንኙነታቸው በአንድ ነጠላ እናስቀድስ የሚባባሉ ወዳጅ ሀገራት ነበሩ። እንዲያውም እስራኤል በ1948 ስትመሠረት ከግብፅ በመቀጠል ለይሁዳዊቷ አገር ዕውቅና የሰጠች ሁለተኛዋ እስላማዊት አገር ኢራን ነበረች። በዛ ወርቃማ ዘመን የሁለቱ አገራት ንግድና ዲፕሎማሲ ከፍተኛ ደረጃ ላይም ደርሶ ነበር። ምን አለፋው እስራኤልና ኢራን ከዚህ ቀደም ምን ልሆንልሽ፣ ምን ትሆኝልኝ የሚባባሉ ትኩስ ሙሽሮችም ነበሩ። ታዲያ ይህ ሁሉ ፍቅርና ወዳጅነት አልቆ ነው እንግዲህ በዚህ ልክ ጠላት የሆኑት። የጠላትነታቸው ምክንያት ስንተነትነው ደግሞ የመጀመሪያው የጂኦግራፊካል የበላይነት ፉክክር ነው። በአንድ ቤት ውስጥ ሁለት አባወራ ይኖርም እንደሚባለው ወዳጅ የነበሩት ሀገር ሁለቱም አቅማቸው እያየለ ሲመጣ የፈረጠመ ክንዳቸውን ለማሳየት ኢራን እኔ ነኝ የመካከለኛው ምስራቅ ሀያል ሀገር ስትል፣ እስራኤል በበኩሏ አየለም የአይሁዶች የበላይነት ሁሌም ይከበር በማለት ያላቸውን የጦር አቅም በማወዳደር እኔ በልጥ በሚል ፉክክር ውስጥ በመግባታቸው አንዳቸው ለአንዳቸው እንደ ስጋት መተያየት ጀመሩ። ይህኔ ከ1979 አብዮት በኋላ የኢራን መሪዎች እስራኤልን እንደ ህገወጥ ኢምፔሪያሊስት በመቁጠር እኛው በድንበራችን አስጠግተናት፣ እኛው የሀገርነት ዕውቅና ሰጥተናት፣ ልትፎክርብንማ አይገባም በማለት የኢራን መሪዎች እስራኤል የምትባል ሀገር ከዓለም ካርታ ላይ መጥፋት አለባት በማለት የጥላቻ ዘመቻቸውን አወጁ። ሌላኛውና ዋነኛው የመጣያ ምክንያታቸው ደግሞ የኒኩለር ስጋት ነው። እስራኤል ኢራን የኒኩለር ቦምብ ባለቤት ከሆነች እኔን ለማጥፋት እንዲሁም አትተኛልኝም፣ እንኳን ኒኩለር ይዛማ ህልውና ያበቃለታል የሚል ጽኑ ስጋት ውስጥ ስለገባች ፕሮግራሙን ለማደናቀፍ የምትወስደው እርምጃና የማትፈነቅለው ድንጋይ አለመኖሩ ጠላትነታቸውን ይበልጥ አክርሮታል። ጠላትነታቸውን ለማባባስ ኢራን ባደራጀቻቸው አሸባሪ ቡድኖች እስራኤልን በእጃዙር ጦርነት ጎንተን ለማድረግም ጀመረች። በዚህም ኢራን በእስራኤል ዙሪያ እንደ ሄዝቦላህና ሐማስ ያሉ ታጣቂዎችን በማስታጠቅ እስራኤልን መክበብና ሰላም መንሳት ጀመረች። እስራኤልም ማን ተነክቶ ማን ይቀራል በማለት የኢራን ቁልፍ ሰው የሚባሉትን ሰዎች እያደነች በሶሪያና በኢራን ውስጥ ግድያዎችና ጥቃቶችን መሰንዘር ጀመረች። ቀድሞውም የእስራኤል ስም ሲጠራ ደሟ የሚፈላው ኢራን ትዕግስቷ ተሟጦ የጠላትነት ዘመቻቸውን ሁለቱም አረጋገጡ። እነዚህ ዋና ዋና ለጠላትነት የጋበዟቸው ምክንያቶች ሲሆኑ በጦርነቱ ላይ ማን ከኢራን ጎን ቆመ፣ እነማንስ እስራኤልን አለንልሽ አብሽር እንዳትፈሪ ያሏትን ሀያል ሀገሮች በሁለት ጎራ ከፍለን እናያቸዋለን። የሁለቱ የለየለት ጦርነትስ እስካሁን ምን ጉዳቶችን ክስተቶችንስ አስተናገደ? ማን በጦርነቱ ሀያል ነበር? መካከለኛው ምስራቅና የአረቡ ሀገራትስ ምን ደረሰባቸው? ጦርነቱ በቀጣይ ወዴት ያመራ ይሆን የሚለውን ያሰባሰብናቸው ዓለም አቀፍ ዘገባዎችና ከመሪዎቻቸው አስተያየት ተነስተን ጉዳዩን ተንተን አድርገን እንመለከተዋለን። እስከዛው ሰብስክራይብ እያደረጉ የዘወትር አድማጫችን ይሆኑ። በእርግጥ እስራኤልና ኢራን እስከ 1970ዎቹ መጨረሻ ድረስ ግንኙነታቸው እንደ ወንድማማች ሀገር እየጠበቀ ነበር። እስራኤል በ1948 ስትመሠረት ከግብፅ በመቀጠል ለይሁዳዊቷ አገር ዕውቅና የሰጠች ሁለተኛዋ ኢስላማዊት አገር ኢራን ነበረች። በወቅቱ ኢራን በሻህ ፓህላቪ ሥርወ መንግሥት ትመራም ነበር።
ሻህ ደግሞ በመካከለኛው ምስራቅ የአሜሪካ የልብ ወዳጅ ነበሩ። በዛ ወርቃማ ዘመን የሁለቱ ሀገራት ንግድና ዲፕሎማሲ ከፍተኛ ደረጃ ላይም ደርሶ ነበር። ነገር ግን ይህ ወዳጅነት የተሰረዘው በ1979 ነው። የአያቶላህ ሆሚኒ እስላማዊ አብዮት የሻህን መንግሥት ሲገረስስ አዲሱ አስተዳደር ራሱን የጭቁኖች መሪ አድርጎም ሰየመ። የመንግሥታቸው ዋነኛ መለያ ደግሞ የአሜሪካንና የእስራኤልን ኢምፔሪያሊዝም መቃወም ሆነ። ወዲያውኑ ከእስራኤል ጋር የነበረውን ግንኙነትም ተቋረጠ። ለእስራኤል ፓስፖርት ዕውቅናም ተነፈገ። ይባስ ብሎ በኢራን ዋና ከተማ በቴህራን የነበረው የእስራኤል ኤምባሲን ተዘግቶ እስራኤልን ለሚዋጋው ለጠላቷ ለፍልስጤም ነፃነት ድርጅት ፒኤልኦ ተሰጠ። እሷን ማናደጃ መሆኑ ነው። ያኔ ነበር ጥላቻቸው የታወጀው። ጥላቻው ከታወጀ በኋላ ታዲያ እስራኤልና ኢራን በይነ ቁራኛ መጠባበቅ ጀመሩ። ኢራን እስራኤልን በቀጥታ ከመተንኮስ ይልቅ አክሲስ ኦፍ ሬዚስታንስ ከሚባሉ ታጣቂዎች በኩል በእጃዙር መውጋትን መረጠች። ኢራን በሊባኖስ ሄዝቦላህን፣ በጋዛ ሐማስን፣ በየመን ሁቲዎችን በገንዘብና በትጥቅ አጠናከረች። በአሜሪካና በአውሮፓ ህብረት አሸባሪ ተብሎ የተፈረጀውንና መቀመጫውን በሊባኖስ ያደረገውን ሄዝቦላህንም ታስታጥቃለች። ጋዛን ለሚያስተዳድረው ሐማስ፣ በየመን ለሚንቀሳቀሱት ሁቲ አማጽያን ደግሞ የተለያዩ ድጋፎችን በማድረግ በአካባቢው ማመስ ጀመረች። ይህንን የሰማችው ትንሿ ሀያል ሀገር ቤተ እስራኤል እንደ አውሮፓውያን አቆጣጠር በ1992 የሄዝቦላህን መሪ ገደለችው። ኢራን በምላሿ አርጀንቲና በሚገኘው የእስራኤል ኤምባሲ ላይ በፈጸመችው የቦምብ ጥቃት አጸፋዋን ሰጠች። ልብ በሉ፣ አንዱ አንዱን በእጃዙር እየተነኳኮሱ ለጠላትነት መገባበዝ የጀመሩት ይሄኔ ነበር። ብድር መለሰው በዚህ አላበቃ። እስራኤል በድጋሚ በሞት አነፍናፊው ሞሳድ ገዳይ ቡድን የኢራንን የኒኩለር ሳይንቲስቶች በቴህራን ጎዳናዎች ላይ እያደነች መግደል ጀመረች። ስቷኔቴ በሚባል ቫይረስ የኢራንን የኒኩለር ጣቢያዎችም መጥለፍና ሲስተሙን ማወክ ጀመረች። በሶሪያ ውስጥ የሚገኙ የኢራን የጦር ካምፖችና መኮንኖችንም ደጋግማ መታች። መገዳደሉና ብድር መመላለሱ ሲጠነክር የባላንጣዎቹ የጦርነት ታሪክም ተቀየረ። ከመጋረጃ ጀርባ የነበረው መጠቃቃትና ቀድሞውም የቆሰቆሱት እሳት ተቀጣጥሎ ወደ አደባባይ በመውጣት ጦርነቱን ፊት ለፊት ዓለም ያወቀው የለየለት ውጊያ ውስጥ ሰተት ብለው ገቡ። ይህም የተዳፈነው የጠላትነት ሽኩቻ ተጋግሎ የበቀደሙን የ12 ቀን ጦርነት ክስተት ፈጠረ። ያን ክስተት መቼም ሁላችንም እናስታውሰዋለን። ኢራን በእስራኤል ላይ የሚሳኤል ውርጅብኝ እየላከች የቴህራንን ከተማ የሚሳኤል ርችት የተለቀቀባት ከተማ ያስመሰለችውን እዚህን ጦርነት የለየለት እንዲሆን ያደረገው ደግሞ እስራኤል በሶሪያ በሚገኝ የኢራን ቆንጽላ ላይ የፈጸመችውና ከፍተኛ ጀነራሎችን የገደለችበት ጥቃት ነው። በዚህ ጥቃት የተበሳጨችው ኢራን ለመጀመሪያ ጊዜ ከገዛ ምድሯ ላይ ከ300 በላይ ሚሳኤሎችንና ድሮኖችን ወደ እስራኤል በመላክ ቀጥተኛ ጦርነት አወጀች። እስራኤልም በበኩሏ በኢራን ሚሳኤል የደረሰባትን ጥቃት በድሯን ለመመለስ በውድቅት ሌሊት የኢራንን ወታደራዊ መሠረተ ልማቶችና የኒኩለር ተቋማት ላይ መጠነ ሰፊ ጥቃት አደረሰች። እስራኤል በኢራን ዋና ከተማና በተለያዩ የአገሪቱ ክፍሎች ውስጥ በፈጸመችው ከባድ ጥቃት በርካታ የአገሪቱ ከፍተኛ የጦር አዛዦችና የኒኩለር ሳይንቲስቶች ሲገደሉ የኒኩለር ተቋማትና ወታደራዊ መሠረተ ልማቶቿ ላይ ጉዳት መድረሱ በዕለቱ መዘገቡን እናስታውሳለን። ይህንን ጥቃት ተከትሎ ኢራን በበኩሏ የአጸፋ እርምጃ በመውሰድ በርካታ የእስራኤል ከተሞችን በሚሳኤሎችና በድሮኖች አጥቅታለች። ከዚያ ዕለት በኋላ የእስራኤል ጥቃት የቀጠለ ሲሆን የኢራንም የአጸፋ ምላሽ ተከታትሎ ይፈጸም ጀመረ። እስራኤል ኢራንን አውዳሚውን የኒኩለር ጦር መሳሪያ ለመታጠቅ ከጫፍ ደርሳለች፣ ይህም በህልውናዬ ላይ የተጋረጠ ስጋት ነው ስትል የምትከስ ሲሆን ኢራንም በበኩሏ እስራኤል ሉዓላዊነቴን እየተጋፋች በመሆኗ እስራኤልን ከመከላከል ወደ ኋላ እንደማልል እወቁልኝ ስትል አሳወቀች። ይህ አጸፋዊ ምላሽም ሁለቱን ሀገራት ወደማይመለሱበት የሞት አዙሪት ውስጥ ከቷቸዋል። ይህ የሁለቱ አውዳሚ ጦርነት ታዲያ የሚካሄደው በእስራኤልና በኢራን ጦር ብቻ አይደለም። በዚህ ታሪካዊ ጦርነት ላይ ሁለቱም ወገኖች የየራሳቸው ደጋፊዎች አሏቸው። በጦርነቱ ቀጥታ ተሳታፊ ያልሆኑ ግን ደግሞ በሁለቱ ጎራ ተከፍለው
ለእስራኤልም ለኢራንም የሚደግፉ የዓለማችን በርካታ ሀያል ሀገራት እጃቸው አለበት። ታዲያ ማን የማን ሀገር ደጋፊ ነው የሚለውን እንይ። በእስራኤል በኩል በዋናነት አሜሪካ በገንዘብ በቴክኖሎጂና በወታደራዊ ኃይል ከጎኗ ትቆማለች። በተጨማሪም የአውሮፓ ህብረት ሀገራትና አንዳንድ የምዕራባውያን ኃይላት የእስራኤልን ራስን የመከላከል መብት በመደገፍ ከጎኗ አሉ። የጦር መሳሪያ ያቀርቡላታል። ዘመናዊ ቴክኖሎጂ መቆጣጠሪያ ሲስተሞችንና ባለሙያዎችንም ድጋፍ በማድረግ የጋራ ጠላታቸውን የቀጠናው ስጋት የሆነችባቸውን ኢራንን እንዳትነሳ አድርጋ እንድታጠፋላቸው ለእስራኤል የሚያስፈልጋትን ሁሉ ያቀርቡላታል። በሌላኛው ጎራ በኢራን በኩል ደግሞ ቀጥተኛ የጦር እርዳታ ከማግኘት ይልቅ በራሷ በገነባችው አክሲስ ኦፍ ሬዚስታንስ በሚባሉት ሄዝቦላህ፣ ሁቲና በኢራቅ ታጣቂዎች ቡድን ትታገዛለች። በተዘዋዋሪ ደግሞ እንደ ሩሲያና ቻይና ያሉ ኃይላት የምዕራባውያንን ተጽዕኖ ለመቀነስ ሲሉ ከኢራን ጋር የኢኮኖሚ ዲፕሎማሲ አጋርነት አላቸው። ለሁለቱም ሀገራት አለንላችሁ እያሉ ወደ ለየለት እሳት ውስጥ የሚከቷቸው በርካቶች አሉ። ለዚህም ነው ሰሞኑን የኢራኑን መንፈሳዊ መሪ አያቶላህ አሊ ካሜኒን ለመግደል እስራኤልና አሜሪካ በጋራ በወሰዱት ኦፕሬሽን የመሪውን መኖሪያ ቤት በቦምብ ያፈነዱት። የአሜሪካንን ግልጽ ጣልቃ ገብነት የተመለከተችው ኢራንም ለደረሰባት ጥቃት አጸፋዊ ምላሽ የሚሆን በአንድ ቀን ውስጥ 5 የአረብ ሀገራት ውስጥ በሚገኙ የአሜሪካ የጦር ካምፖች ላይ ጥቃት በማድረስ አፋጣኝ ምላሽ የሰጠችው። ጦርነቱ በዚህ የሚያበቃ አይመስልም። ነገም የሚቀጥል ይመስላል። ታዲያ ጦርነቱ በዚህ ከቀጠለ ወደፊት ምን ሊከሰት ይችላል? ዓለምስ ወደ ለየለት ጦርነት ትገባ ይሆን? እንዳስሰው። ጦርነቱ በዚህ ከቀጠለ መካከለኛው ምስራቅ ላይ ተከታዮቹን አሰቃቂ ነገሮች ሊያስከትል ይችላል። የመጀመሪያው የመካከለኛው ምስራቅ ቀጠናው የመፈራረሱ ስጋት ነው። ሊባኖስ፣ ሶሪያና ኢራቅ የጦርነቱ ቀዳሚ ሰለባ በመሆን ሙሉ በሙሉ ሊፈራርሱ ይችላሉ የሚል ስጋት ተደቅኗል። ለምን ቢባል በኢራን በቅርብ ርቀት ላይ ያሉት እነዚህ ሀገራት የአሜሪካንን የጦር ኃይሎች የሰፈሩባቸው በመሆኑ ኢራን አሜሪካንን ለማጥቃት በሚል እነዚህ ከተማ ላይ አደገኛ ጥቃት ልትፈጽም ትችላለች። እነዚህ ትናንሽ ሀገራት በማያውቁት ባልበሉት እጃቸው የጦርነቱ ሰለባ ሆነው እንደ ሀገር የመቀጠላቸው ጉዳይም አጠራጣሪ አድርጎታል። ሌላኛው ይህ ጦርነት በዚህ ከቀጠለና እስራኤልና አሜሪካ ጥቃታቸው ሀየለ ካለ ብሎም ትላልቅ የኢራን መሪዎች የሚገደሉ ከሆነ ትልቁ ስጋት እውን ሊሆን እንደሚችል ተንታኞች ያስቀምጣሉ። ይህም የኒኩለር አደጋ ነው። እስራኤል የኢራንን የኒኩለር ተቋማት መምታቷን ከቀጠለች ኢራን ያላትን አማራጭ ሁሉ በመጠቀም ወደ ኒኩለር ጦርነት ልታመራ ትችላለች። ይህ ደግሞ ለአካባቢው ሕዝብ ታላቅ እልቂት ነው። ወደማይጠፋ ትልቅ ታሪካዊ እልቂትም ሊያስከትል ይችላል። ሌሎቻችን ከቀጠናው ራቅ ያለን ሀገራት ደግሞ የጦርነቱ ዳፋ ኢኮኖሚካሊ ሊያጠቃን ይችላል። በዚህም ዓለም አቀፍ የነዳጅ ዋጋ ሰማይ ሊነካም ይችላል። ይህም በዓለም ዙሪያ የኢኮኖሚ ቀውስ ሲፈጥርና ቀይ ባህርና የሆርሙዝ የባህር በር ከተዘጉ ደግሞ የዓለም የንግድ መስመር ይቆማል። ያም ሆነ ይህ ግን በቴሄራንና በቴልአቪቭ ሰማይ ስር የሚሰማው የሚሳኤል ጩኸት በመጨረሻም ምድሪቷን ወደ ሦስተኛው የዓለም ጦርነት እየገፋፋት ይገኛል። የተወደዳችሁ አድማጮቻችን፣ ስለ እስራኤልና ኢራን የነበረን ሰፊ ዘገባ ይህንን ይመስል ነበር። አሚር ኒውስ የዘውትር ታማኝ የመረጃ ምንጫችሁን ሰብስክራይብ በማድረግ ቤተሰብ ይሆኑ። ሰላም ለዓለማችን።